ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ኮስታራዋን የታሪክ መምህር እንዲሁም የክፍል ኃላፊ አያኖ ታናካን እናያታለን። አያኖ ማለት በጣም ኮስታራና ጥቂት ጊዜያቶች ጊዜ ብቻ የምትስቅ አይነት ሴት ነበረች። ታዲያ መምህራኖች እንዳለ የሚያውቋት ኮስታራዋ መምህር እያሉ ነበረ። በሌላ በኩል ተማሪዎች ደግሞ ቅጽል ስም ሰጥተዋታል። ይህም ፊቷ እንደ ብረት የጠነከረ ነው እያሉ ነበር የሚጠሯት። ምንም ቢሆን ግን እሷ ኮስታራ ነበረች። ትምህርት ቤት ውስጥ አዲስ መምህር ነበረች። ታዲያ ግን ምንም ቢሆን ተማሪዎችን በስነ ስርዓት ነበር የምትቆጣጠረው። አንድ ቀን ላይ የ11ኛ ክፍል ተማሪ የሆነው ሙራይ ወደ እሷ ከቀረበ በኋላ እንደሚወዳት ነበር የነገራት። ይህንን ስትሰማ በጣም ትደነግጣለች። እሷ እዛ ቢሮ የጠራችው ኢሴ ጻፉ በተባለበት ጊዜ ጽሁፍ በሚጽፍበት ሰዓት ወደፊት እሷን ማግባት እንደሚፈልግ ስለጻፈ ያንን አይታ ተናዳ ነበረ። እንዲህ ማለቷ አናዷታል። ምክንያቱም የክፍሉ በጣም ጎበዝ ተማሪ ነበረ። ለመቀለድ ይህንን የጻፈ ነበር የመሰላት። ታዲያ እሱ ግን እየቀለደ እንዳልሆነ ፍቅር እውነት እንደሆነና ራሱ ደግሞ ስሜቱን መቆጣጠር እንደከበደው ነበር የነገራት። ታዲያ ምን መሆን ትፈልጋለህ ተብሎ በተጠየቀበት ኢሴ ላይ እሷን ማግባት ብሎ የጻፈውን ወረቀት ከቀደደች በኋላ መቼም አብራው እንደማትሆን በመናገር ነበር የሄደችው። ታዲያ ትምህርት ቤት ውስጥ በጣም ኮስታራ ብትሆንም ቤቷ ውስጥ ግን የለመደችው አንድ ልማድ ነበራት። ይሄም ጌም መጫወት ትወዳለች። ጌሙም ላቭሮል ኒንጃ የሚባል ነበረ። ጌም ላይ ኦታኩ የምትባል ወይም አድናቂ የሆነች ሴት ሲሆን ከጌሙ ገጸ ባህሪ ደግሞ በጣም የምትወደው ሂቶቶሴ የተባለውን ነበረ። ቤቷ ሙሉ የሱ ስዕል ተለጣጥፎ ነበረ። ታዲያ በዚህ የተነሳ ፍቅረኛዬ ነው ሁላ ብላ ታስብ ነበረ። ከትክክለኛ ወንዶች ይልቅ እዛ ጌም ላይ ማዘውተር በጣም ትወዳለች። በሌላ በኩል ደግሞ ሙራይ ከጓደኞቹ ጋር ነበረ። በዚህም መምህሯ እምቢ ስላለችው እያሾፉበት ነበር። በዚህም ግን መምህራቸው አያኖ ረጅም ጥቁር ጸጉር ያለው ሰው እንደማትወድ በሰማበት ጊዜ እንደዛ ያሳደገውን ጸጉሩን ለመቆረጥ ነበር ያሰበው። ታዲያ በቀጣይ ቀን ትምህርት ቤት ሲመጣ አሳጥሮት በጣም አምሮበትና ቢጫ ቀለም ተቀብቶ ነበር የመጣው። እሷም ስታየው ድርቅ ብላ ትቀራለች። ምክንያቱም ጌሙ ላይ በምትጫወትበት ጊዜ በጣም የምትወደውን ሂቶቶሴ የተባለውን ገጸ ባህሪ ቁርጥ ይመስል ነበር። ከዛ ሰዓት ጀምሮ ትምህርቱ ላይ ማተኮሩላ ከብዷት ነበረ። በምታስተምርበት ጊዜ ቾኩ አልጽፍ ሲላት እሱ ተነስቶ ሊረዳት እንደሚፈልግ ይናገራል። ያኔ እንደ እብድ እየሆነች ነበረ። ተማሪዎች እንዳያውቁባትም በጣም ፈርታለች። በተደጋጋሚ ይቅርታ ከጠየቀች በኋላ ከክፍሉ እየሮጠች ነበር የወጣችው። ምንም ቢሆን ግን ለራሷ ስታስታውስ የነበረው መምህር እንደሆነች ነበረ። እሷ ግን ለመሮጥና ከሱ ለመራቅ በሞከረች ቁጥር እሱ እየቀረባት ነበረ። ስትሮጥም ተከትሏታል። የአያኖ ሰላማዊ የሆነ የመማርና የማስተማር ሂደት ትምህርት ቤት ውስጥ ቀውስ ሆኖባት ነበረ። በዚህም አንድ ቀን ላይ ስቲም ገብታ በምትወጣበት ጊዜ እንዳጋጣሚ ሆኖ እሱም የሚጠቀመው የስቲም ቤት ተመሳሳይ ነበረ። በአጋጣሚ በመገናኘታቸው በጣም ፈርታለች። ታዲያ ዞር ብላ የሱን ፊት ማየት አትችልም። ምክንያቱም ካየችው ሂቶቶሴን ይመስላትና ሌላ ነገር እንዳታደርግ በጣም ትፈራ ነበረ። አብሶ አይን ላይን እንዳይገጣጠሙ በጣም ትፈራለች። እሱም በዚህ አጋጣሚ ጠየቃት ፍቅረኛ ካላት ነበረ። እሷም ፍቅረኛ እንደሌላት ትናገራለች። ይሄ መልስ ለሱ ትልቅ ነገር ነበረ። ወዲያው ግን ሂቶቶሴ የሚባል ስም ነበር ያነሳችው። ይሄ ስም የምታደንቀውን ገጸ ባህሪ ለመናገር ነበረ። እሱ ግን ያን በሰማ ሰዓት ምናልባት እንደዛ የሚባል እጮኛ ወይ ፍቅረኛ ይኖራታል ብሎ ነበር ያሰበው። ነገሮች እንዳይፋፋሙ ቶሎ ብላ ከዛ ነበር የሄደችው። በቀጣይ ቀን ቴራሱ ላይ ትጠራዋለች። ጎበዝ ተማሪ ከመሆኑ አንጻር እንደዚህ አይነት ነገር አስፈላጊ ስላልሆነ ትምህርቱ ላይ እንዲያተኩር ነበር የነገረችው። እሱ ግን ጊዜያዊ ስሜት እንዳልሆነ ያለው ስሜት ለረጅም ጊዜ ያዳበረው ስለሆነ እሷን ወደፊት ላይ ከማግባት ወደ ኋላ እንደማይል ነበር የነገራት። እሷም ይህን ከሰማች በኋላ ወደፊት ስለሚፈጠረው ነገር ማንም ስለማያውቅ ለወደፊቱ ቃል እንዳይገባ እየነገረችው ነበር። ታዲያ እሱም ትንሽዬ ፍንጭ እንኳን ቢኖር በዛ ሰዓት እንድትወደው እንደምትወደውም እንደሚያስብ፣ ነገር ግን ወደፊት ላይ ራሱ እሱን ካልወደደችው የመኖር ፍላጎት እንደማይኖረው ነበር የነገራት። ታዲያ ቀናቶች እያለፉ ነው። የሱ አዲስ ገጽታ ደግሞ ትምህርት ቤት ውስጥ አሉ የተባሉ ቆንጆ ሴቶች የዩካና የሂቶሚን ቀልብ መሳብ ችሎ ነበረ። ሲያዩትም በጣም ወደውት ነበር። ታዲያ እነሱም ሲናገሩ የነበረው የሱ የፊት ገጽታ ቁርጥ ጌሙ ላይ ያለው ላቭሮል ኒንጃ የተባለው ላይ ያለው ልጅ እንደሚመስል ነበር የነገሩት። ይሄን በሰማ ጊዜ ያንን ጌም ለመጫወት ነበር ያሰበው። ከነሱ ጋር ሆኖ እየተጫወተ በነበረበት ጊዜ አንድ ገጸ ባህሪ ያድናል። ያንን ገጸ ባህሪ ሳይ ደግሞ ቁርጥ እሱን ይመስል ነበረ። ስሙም ሂቶቶሴ ነው። በዚህም ከዚህ ቀደም አያኖ የምትለው ልጅ እሱ እንደሆነ ነበር የገባው። ታዲያ ከሁለቱ ሴቶች ያንን ጌም ተቀብሎ የልጁን ባህሪ በደንብ ካዳበረ በኋላ እሱን ለማሆን ነበር ያሰበው። ሴቶቹ ግን
ሴቶቹ ግን ያንን ጌም በቀላሉ መስጠት አልፈለጉም ነበር። በቀጣይ ጊዜ ፌስቲቫል ላይ ስለዛ ጌም የሚያሳይ የተለያዩ ገጸ ባህሪያቶችን ለብሰው የሚመጡ ሰዎች ስላሉ እሱን ሆኖ መጫወት እንዳለበት ነበር የነገሩት። በሌላ በኩል አያኖ ደግሞ ያንን ጌም ስትጫወት ደስተኛ ትሆን ነበር። ታዲያ በቀጣይ ቀን ፌስቲቫሉ ላይ ያንን ጌም መስሎ ነበር የመጣው። ሁሉም ሰው ተገርሟል። በውበቱ ፈዞ ነበር። ቁርጥ ሂቶቶሴ የተባለውን ገጸ ባህሪ ይመስል ነበር። በሌላ በኩል ደግሞ እዛ ፌስቲቫል ላይ ለመታደም ተማሪዎቿ እንዳያውቋት ዊግና መነጽር አድርጋ የመጣችው አያኖ ነበረች። ታዲያ እሱን ከሩቅ በምታይበት ጊዜ ትደነግጣለች። በዚህም ሂቶቶሴ የተባለውን ጌም ከድሮ ጀምሮ እንደሚያውቀውና ጸጉሩን ሁላ ያስተካከለው ያንን ካየ በኋላ ይሆናል ብላ ነበር ያሰበችው። ፍለፊቷም ከመጣና ከተንበረከከ በኋላ የገጸ ባህሪውን ንግግር ነበር የተናገረው። ይህንን ስትሰማ እየቀለደባት ነበር የመሰላት። እየሮጠችም ትሄዳለች። ታዲያ ግን ፕሮግራሙ ካበቃ በኋላ የጥፋተኝነት ስሜት ተሰምቶት ነበረ። እሷ የጠረጠረችው ጸጉሩን ያስተካከለው ያንን ጌም ካየ በኋላ መስሏት ነበረ። ነገሩ ግን እንደዛ አልነበረም። በዚህም ይሄን ነገር ለማስረዳት እየሮጠ ወደ ቤቷ ነበር ሄደው። እሱም እንዳገኛት እንደሚወዳት ነበር የተናገረው። እሷ ግን በአሁኑ የተናገረችው አብራው ልትሆንበት የማትችላቸውን ሁለት ምክንያቶች ነበረ። አንደኛው መምህርና አስተማሪ ስለሆኑ ሲሆን ሁለተኛ ደግሞ እሷ እንደ ፍቅረኛ ያዘችው ገጸ ባህሪውን በምናቧ የፈጠረችውን ሂቶቶሴን እንጂ ትክክለኛ ሰው እንዳልሆነ ነበር የተናገረችው። አብሬ ሀሎንም የሚለውን ነገር ከተናገረች በኋላ ምክንያቷን ስላስረዳችው እጅ ለእጅ ተጠባብጠው ከዚህ በኋላ ጓደኛሞች እንደሚሆኑ ነበር ያወሩት። ታዲያ ግን እሱ ትምህርት ቤት ውስጥ በጣም ታዋቂ ሆኖ ነበረ። ያኔ ከሌላ ትምህርት ቤት ፉኩናጋ የተባለች የ10 ዓመት ጓደኛው ነበር የመጣችው። ለብዙ ጊዜ ስላልተገናኙ ከሱ ጋር ጊዜ ለማሳለፍ ነው የመጣችው። በዚህም ከዚህ በፊት የነበረው ረጅም ጸጉር ስላለው ሙራይ እየነገረችው ነበረ። ታዲያ ከልጅነቱ ጀምሮ እንደጠበቃት ትናገራለች። በጣም የዋህ ስለሆነ ጓደኞቹን ከመጠበቅ ወደ ኋላ አይልም ነበር። ታዲያ በቀጣይ ጊዜ ፉኩናጋ ሙራይን ከቀረበችው በኋላ ፌስቲቫል ስላለ እዛ እንዲመጣ ነበር የነገረችው። እሱም ጓደኞቹን ይዞ ይሄዳል። ታዲያ ባህላዊ የጃፓን ልብስ ስለለበሱ አብሶ ፉኩናጋ በጣም አምሮባት ነበረ። ይህንን ያየው የሱ ጓደኛ ሂራይ ፍዝዝ ብሎ ነበር የቀረው። ጓደኛውም በጣም የተገረመው ነገር እንደዚች አይነት ቆንጅዬ ሴት እየወደደችው ለምን የታሪክ መምህራቸው ላይ ጥብቅ ብሎ እንደቀረ ነበረ። ያን ቀን ምሽቱን ሙሉ ፌስቲቫል ውስጥ ከፉኩናጋ ጋር ጊዜ እያሳለፈ ነበረ። እጅ ለእጅ ተያይዘው በሚራመዱበት ጊዜ እንደ ድንገት የተገናኙት ከአያኖ ጋር ነበረ። አያኖም ከሩቅ እንዳየችው ሌላ ሴት እንደያዘ ስትረዳ እሱን የምታስበው ሂቶቶሴ እንደተባለው ገጸ ባህሪ ስለሆነ ልክ ያ ገጸ ባህሪ ፍቅረኛው አድርጋ እንደማሰበው የማገጠባት ያህል ነበር የመሰላት። በዚህም እየሮጠች ነበር ከዛ ሄደችው። ብቻዋን እንድትሮጥ ግን ያልፈለገው ሙራይ ተከትሏት ነበረ። ፉኩናጋ ምኑም እንዳልሆነች ለማስረዳት እየሞከረ ነበረ። እሷ ደግሞ እጇን እያሳየች እንዳይቀርባት እያስጠነቀቀችው ነው። በዚህም ሲቀርባት ሁለቱም ወደ ኋላ ነበር የወደቁት። ያኔ ግን አንዱ መምህር ላያቸው ነበረ። በዚህም እሱ እጇን ይዞ እየሮጠ ከዛ ቦታ ይዟት ይሄዳል። ታዲያ በሚሮጡበት ጊዜም ያስታወሰችው ኮሌጅ የነበራትን ጊዜ ነበረ። ከሃይ ስኩል ጀምሮ ምንም ጓደኛ አልነበራትም። ትልቅ የብቸኝነት ስሜት ስለሚሰማት እንደ ድንገት ያንን ጌም ካገኘችው በኋላ ጌሙን መጫወት ጀመረች። ጌሙን መጫወት የጀመረችው ግን ጌሙ ላይ ያለው ገጸ ባህሪ አይኑ የሆነ ሰውን እንድታስታውስ ስለሚያደርጋል ነበረ። ሙራይም ማስክ ይዞላት ነበር የመጣው። ማንም ሰው እንዳያያትና አብረው ጊዜ እንዲያሳልፉ ነበረ። ርችት ፈንድቶ በምሽት ተከበው ጥሩ ጊዜ ያሳልፈዋል። ታዲያ ወደ ቤትም እየሸኛት እያለ እስከዛሬ ለሱ መጥፎ ስለሆነች ይቅርታ እየጠየቀችው ነበረ። እሱም ይቅርቷን የሚቀበለው 3 ሰከንድ ብቻ ከሰጠችው እንደሆነ ይናገራል። ታዲያ እሷ 1 2 3 እያለች በምትቆጥርበት ጊዜ ጥብቅ አድርጎ ነበር ያቀፋት። ሙራይ ከዛ ከሄደ በኋላ ብቻዋን ቆማ ነበረ። በዛ ሰዓት የሆነ ወንድ ነበረ ከጀርባ ያቀፋት። ወደፊቷም ከዞረ በኋላ ጉንጯን ይቆነጥጣት ጀመረ። ይህንን ያየው ሙራይ በጣም ይናደዳል። እየሮጠ ከመጣ በኋላ ልጁን ይገፈትረዋል። የሷ ፍቅረኛ እንደሆነ እየተናገረ ነበረ። ልጁ ግን ማሳው ሲሆን ስሙ የሷ ታላቅ ወንድም ነበረ። ይህም በሰማበት ጊዜ የማርሻል አርት ሰልጣኝ ስለሆነ ከዛ ባሻገር ፖሊስ ስለሆነ ሙራይን ወደ መሬት ከጣለው በኋላ እንዲደባደቡ ነበር የፈቀደለት። እሱ ካሸነፈው የእህቱ ፍቅረኛ እንደሚሆን ይነገራል። ሙራይም በዚህ ሀሳብ ወዲያው ነበር የተስማማው። ታዲያ በቀጣይ ቀንም ቴራሱ ላይ በተገናኙበት ጊዜ እሷን ሲጠይቃት የነበረው ጉንጯን መንከስ እንደሚፈልግ ነበረ። ይህንን ስትሰማ ግራ ትጋባለች። ትላንትና ወንድሟ ጉንጯን ሲቆነጥጥ ካየ በኋላ እሱ ደግሞ ቀንቶ ጉንጯን መንከስ እንዳማረው ነበር የነገራት። ፈቃደኛ እንዳልሆነች ትናገራለች። ያኔ የተናገረው ከወንድሟ ጋር እንደሚደባደብ ካሸነፈ ሽልማቱ ይሄ እንደሚሆን ነበረ። እሷም እሺ ማለት አልፈለገችም ነበር። የመምህራን ቢሮ ውስጥ በነበረችበት ጊዜ ዮሲኪ የተባለው አንድ መምህር ሲነግራት የነበረው ሙራይ ሁሉም
ሁሉም ክፍለ ጊዜዎች ላይ እንደሚተኛ የማይተኛውና ቀልጣፋ የሚሆነው የሷ ክፍለ ጊዜ ላይ እንደሆነ እየተነገራት ነበር። ምክንያቱን ለመረዳት ግራ ገብቷታል። ታዲያ ግን እሱ ከወንድሟ ጋር ለመወዳደር ስፖርት ይሰራና በሌሎች ክፍለ ጊዜዎች ልክ የሷ ክፍለ ጊዜ በሚደርስበት ጊዜ ለመማር ወደ ውስጥ ይገባ ነበር። ታዲያ መንገድ ላይም እየተራመደች በነበረበት ጊዜ እሱን ለማናገር ነበር ያሰበችው። ያኔ የነገረችው ውድድሩ እንደማይኖር ነበር። በአካባቢው የነበረችው ፉኩናጋ በጣም ትናደዳለች። እሱ በጣም እሷን እንደሚወዳት ነገር ግን በስሜቱ እየተጫወተች እንደሆነ ይሄን የምታደርገው ትልቅ የብቸኝነት ስሜት ስለሚሰማት ከሰው ትኩረት ለማግኘት ካላት ፍላጎት የተነሳ እንደሆነ እየተናገረች ነበር። ይሄንን የሰማችው አያኖ በጣም ትናደዳለች። ማንም ሰው ምንም አይነት ስድብ ቢሰድባት ግድ የላትም። ብቸኛ ነች ሲሏት ግን በጣም ትናደድ ነበር። በዚህም በንዴት የተናገረችው ውድድሩ እንደሚኖር ታዲያ ካሸነፈ ደግሞ ጉንጯን እንደሚነክሳት ነበር። ከትንሽ ቆይታ በኋላ ያ ውሳኔዋ ግን ስህተት እንደሆነ ነበር የተረዳችው። በሌላ በኩል ፉኩናጋ ደግሞ ከዚህ በኋላ ሙራይን ልትወደው እንደማትችል ለ10 ዓመታት ለሷ ስሜት እንዲኖረው እንደለፋች ነገር ግን አንዴም እንኳን ዞር ብሎ እንዳያት ይባስ ብሎ አሁን መምህር እንዳፈቀረ በዚህም ከዚህ በኋላ ጓደኛሞች መሆን ስለማይችሉ አዝና ነበር ጥላው ሄደችው። ከሄደችም በኋላ ብቻዋን ቁጭ ብላ ማልቀስ ጀመረች። ያኔ ሊያጽናናት የመጣው የሱ ጓደኛ ሂራይ ነበር። በዚህም ያቅፋታል። ልክ ሲያቅፋት ያስታወሰችው ከዚህ ቀደም ሕፃን በነበሩበት ጊዜ ሙራይ እንደዚህ አቅፋት ነበር። ታዲያ ምናልባት ሂራይ የተባለው ጓደኛው ልክ እንደ ሙራይ ስስ ልብ ይኖረዋል ብላ ነበር የጠረጠረችው። በቀጣይ ቀንም የውድድሩ ቀን ደርሶ ነበር። የሷ ወንድምም በጣም ጎበዝ ሻምፒዮንሺፕ ስለሆነ ከዚህ ቀደም የተሸለመውን ሜዳሊያ ይዞ በመምጣት ውድድሩ እውነተኛ እንዲሆን አድርጎት ነበር። ትክክለኛ ተማሪ ታዳሚዎች ነበሩት። ታዲያ በማይክም ማን እንደሚወዳደር ከተነገረ በኋላ ተማሪዎች እየጓጉ እየጠበቁ ነበር። በዚህም ሙራይና ማሳው ይደባደቡ ጀመረ። ድብድቡ እየቀጠለ ነው። ሙራይ ግን አንዴም እንኳን ተስፋ አልቆረጠም ነበር። እንደምንም ኃይሉን ካሰባሰበ በኋላ ማሶን ከሪንጉ ነበረ ገፍትሮ ያስወጣው። በዛ ሰዓትም እሱ አሸናፊ እንደሆነ ይነገራል። ታዲያ ልክ ስላሸነፈም እሷ ጋር በመሄድ ጉንጯን ለመንከስ እንደተዘጋጀ ነበር የተናገረው። እሷም ከመነከሷ በፊት ግን የመጣው ወንድምየው ማሳው ነበረ። እሱም ሜዳሊያውን ነበር የሰጠው። በዚህም አንድ ላይ በሚያወሩበት ጊዜ አሁን የሷ የማግቢያ ጊዜ እንደደረሰ ማሳው ከዚህ ቀደም ከሱ በላይ የሚወዳት ወንድ ከተገኘ እንደሚድራት እንደተናገረ ነበር ሲያወራ የነበረው። ይሄንን የሰማው ሙራይ ግን ትልቅ የጥፋተኝነት ስሜት ይሰማዋል። ምክንያቱም አሁን እሱ ተማሪ ነው። ከሷ ጋር የፍቅር ግንኙነት ከጀመረ ጥፋተኛ የምትሆነው መምህሯ ነበረች። በዚህም የተነሳ ከትምህርት ቤቱ መባረር ነበረባት። እሱ ግን እዛው ትምህርት ቤት ይቀጥላል። በዚህ ግንኙነት ውስጥ ልትጎዳ የምትችለው እሷ ስለሆነች እንዲህ ማድረግን አልፈለገም ነበር። ከዛም ጊዜ በኋላ እሷን መቅረብ ነበር ያቆመው። እሷም ሲርቃት ግን በጣም እየደበራት ነበር። ያጠፋችው ጥፋት ሁላ ግራ ገብቷታል። ከሱ ጋር መጀመሪያ እንደሚወዳት ከተናገረ ጊዜ ጀምሮ እስካሁን ድረስ 1 ዓመት ከግማሽ አልፎ ነበር። አሁን እንዲህ በቀላሉ ስለዘጋት ግን የጥፋተኝነት ስሜት እየተሰማት ነው። በዚህ ጭንቀት የተነሳ በከባዱ ነበር የታመመችው። እሱ ግን እንደምንም ብሎ ከሷ ለመራቅ የሚሞክረው እሷን ለመጠበቅ ነበር። ይባስ ብሎም ዮሲኪ የተባለው ሌላ መምህራቸው የሁለቱን ግንኙነት ስለጠረጠረ ሁለቱ አንድ ላይ እንዳልሆኑ ለማስረዳት ከጓደኞቹ ጋር ሐሳብ አምጥቶ ነበር። መጀመሪያ መምህሩ በሚመጣበት ጊዜ ስለ ሴት ማውራት ጀመሩ። በመቀጠል ደግሞ ፉኩናጋን በመጠቀም እሷ ከመምህሩ ጋር ስታወራ ፍቅረኛው እንደሆነች ለማሳየት እሷ ጋር ሄዶ እያወራት ነበር። ከዛ ባሻገር ሙራይ እና እሷ በሚገናኙበት ጊዜ በቻለው መጠን ሙራይ እንዳታየው ቶሎ ይደበቃል ወይ ቶሎ ይሸሻት ነበር። ታዲያ ዮሲኪም በሁለቱ ግንኙነት ቢጠራጠርም እሷን ከቀረባት በኋላ ሲነግራት የነበረው ማንኛውም ሰው የፈለገውን ሰው መውደድ እንደሚችልና ፍቅር መገደብ እንደማይችል ነበር። ነገር ግን ጥንቃቄ መደረግ እንዳለበት የሚመርጡት ሰው ህይወታቸውን የሚጎዳ መሆን እንደሌለበት ነበር የነገራት። በዚህም ከሱ ጋር ቁጭ ብላ በምትጠጣበት ጊዜ እየነገራት ያለው ምናልባት ምዕናባዊ ፍቅረኛ ፈጥራ ኢቲቶሴን እንደምትወደው አውቆባት እያስጠነቅቃት እንደሆነ ነበር። የጥፋተኝነት ስሜት ይሰማታል። እዛው መጠጣት ጀመረች። ሰክራ ሁላ ነበረ። በተደጋጋሚ ሂቶቶሴ የሚል ስም ስታወጣ እየሰማው ዮሲኪ ግራ ተጋብቶ ነበር። አሁን ማንን እንደምትወዱላ አያውቅም። ሙራይ ደግሞ አያኖን ትምህርት ቤት ውስጥ ከዮሲኪ ጋር ሲያያት ይባስ ይቀና ነበር። ታዲያ በቀጣይ ጊዜም የጠዋት ካምፕ ነበራቸው። ዮሲኪ ተማሪውን ይመራ ነበር። አያኖ ለመቆጣጠር ነበረች። ታዲያ ሁሉም የወጡት ተራራ ላይ ነበር። እየወጡ በነበረበትም ጊዜ
ሙራይና እሷ አቅጣጫ ጠፍቶባቸው ወደ አንድ ቦታ ይቀመጣሉ። ታዲያ ሙራይ የጠየቃትም እንዴት ሂቲቶሴ የተባለውን ገጸ ባህሪ እንደወደደች ነበረ። እሷም የተናገረችው ድሮ ላይ ሃይ ስኩል በነበረችበት ጊዜ ኤሌመንተሪ የነበረ አንድ ህፃን ልጅ በፍቅር አስተያየት ሲያያት እንደነበረ፣ የሱን አይን ካየች በኋላ ግን ያንን ገጸ ባህሪ ስታመሳስለው አይናቸው እንደሚመሳሰል ልጁን ከዛ በኋላ አግኝተው ስለማታቅ ወደ ገጸ ባህሪው እንደተሳበች ትናገራለች። በመቀጠልም ትምህርት ቤት ውስጥ ምንም ጓደኛ እንደሌላትና የብቸኝነት ስሜት እንደሚሰማትም ነግራው ነበረ። ይህም በሰማበት ጊዜ ሙራይ ከኋላ ነበር ያቀፋት። ወዲያው ግን መምህሩ ነበር ያገኛቸው። ወደ ካምፑም ይመለሳሉ። አመሻሽ ላይ ሁለቱ መምህራን ወክ እያደረጉ ለምን መምህር ለመሆን እንደፈለገች እየጠየቃት ነበረ። እሷም እናቷ መምህር እንድትሆንላት ስለምትፈልግ ብቻ ለሷ ብላ እንደሆነች ትናገራለች። ስለ ታሪካቸውም ካወሩ በኋላ ዮሲኪ ከዛ በሄደበት ጊዜ ወዲያው የመጣው ሙራይ ነበረ። እሱም የነገራት ነገር ለወደፊት በጣም ጠንካራ እንደሚሆን፣ ነገር ግን ወደፊቱ ላይ እሷ ከሌለች መኖር ጥቅም እንደማይኖረው ነበረ። በዚህም ጉንጯን ነበር የሳማት። ያኔ ግን ርዕሰ መምህሩ እንደ ድንገት ካምፕ ውስጥ ፎቶ እያነሳ በነበረበት ጊዜ ሁለቱን አንድ ላይ ፎቶ አንስቷቸው ነበረ። ታዲያ በቀጣይ ቀን እሷ ትምህርት ቤት ትጠራለች። በዚህም መባረር እንዳለባት ርዕሰ መምህሩ እየተናገረ ነበረ። ምክንያቱም ከተማሪ ጋር ግንኙነት መጀመር ፍጹም የተከለከለ ነበረ። በዛ ሰዓት የመጣው ሙራይ ነው። እሱም ጥፋተኛ እንደሆነና እሷ ምንም እንዳላደረገች ለመናገር እየሞከረ ነበረ። ርዕሰ መምህሩ ምንም ማድረግ ስለማይችል እሷን ስለሚያባረራት ወዲያው የመጣው ደግሞ ዮሲኪ ነበረ። ያኔ ካምፕ ውስጥ የተፈጠረው ነገር ተማሪዎች ጌም በሚጫወቱበት ጊዜ እሱ ሳማት ተብሎ ስለታዘዘ ያንን እንዳደረገ እንጂ ሁለቱ ግንኙነት እንደሌላቸው፣ ባይሆን ዮሲኪና እሷ ሊጋቡ እንደሆነ በመናገር ቀለበት አውጥቶ ቀለበቱን ላድርጎላት ነበረ። ይሄንን ያዩት ሙራይና አያኖ ለውሸት ብሎ ይሄን ያህል ድረስ መሄዱ አስገርማቸው ነበረ። ነገሩም የተረጋጋ ይመስላል። ቀናቶች ያልፋሉ። ነገር ግን በዚህ ጊዜያቶች ውስጥ ሙራይ ወደ ትምህርት ቤት አልመጣም ነበረ። እሱ ግን በህልሙ ተስፋ ቆርጦ ቤት የሚቀር አይነት ተማሪ እንዳልሆነ እርግጠኛ ነበረች። በመቀጠልም ለዮሲኪ ያንን ቀለበት ነበር የመለሰችለት። እውነታው ግን ዮሲኪ በጣም ይወዳት ነበረ፣ እሷ ደግሞ እሱን አትወደውም። በዚህም ተማሪውን እንደምትወድ ያወቀው ዮሲኪ ሲነግራት የነበረው ግንኙነታቸው ድብቅ መሆን እንዳለበት ከታወቀ ተማሪው ለመጠበቅ ብለው ርዕሰ መምህራኖቹ እሷን ወደ ሌላ ትምህርት ቤት እንደሚያዘዋውሯት ነበር የነገራት። እሷም ቴራሱ ላይ ሆና ከትምህርት ቤት ራሷ ለመልቀቅ ነበር ያሰበችው። ሙራይ ወደ ድሮ ትምህርት ገበታው እንዲመለስ ፈልጋለች። ወዲያው ግን የመጡት ሁለቱ ሴቶች ነበሩ። በዚህም ለሷ ወረቀት ነበር ያሳዩት። ያ ወረቀት የተላከላት ከሙራይ ነበረ። በዚህ ሙዚቃ ክፍል እንድትመጣ ነበር የነገራት። እዛ በምትሄድበት ጊዜ ከባንዱ ጋር ቁጭ ብሎ ዘፈን ይዘፍን ጀመረ። ሲዘፍን የነበረው ዘፈን እሷ ሃይ ስኩል ላይ ግጥሙን የጻፈችውና ዜማ ይሰራችለት ነበረ። አንድ ቀን ላይ ከፍቷት ቤንች ላይ ተቀምጣ በነበረበት ጊዜ አንድ ህፃን ልጅ መታወራት ይቀመጣል። ታዲያ ያ ህፃን ልጅ ጋርም በምታወራበት ጊዜ በጣም ተቀራርበው ነበረ። ታዲያ ልጁ የብቸኝነት ስሜት ስለሚሰማው እሷም የብቸኝነት ስሜት ሲሰማት ደስ እንዲለው ብላ የምትዘፍንበት ቦታ ወስደው ነበረ። ልጁም ያንን ዘፈን ከሰማ በኋላ አይምሮ ላይ ተቀርጾ ነበረ። እንደ አጋጣሚ ሆኖ ግን እጣ ፈንታ ተገናኙ ሲላቸው ያ ትንሽዬ ልጅ አይኑን ያስታውሰኛል ብላ ሂቲቶሴ የተባለውን ገጸ ባህሪ የወደደችው ልጅ ራሱ ሙራይ ነበረ። ታዲያ እሷም ይህንን ስትረዳ በጣም ነበር ደስ ያላት። እሱም ዘፈኑ ላይ ከነበረው ግጥም ልቡን የሳበውና ባይምሮ የተቀረጸው አንዱን ግጥም ይልላታል። ይሄም ግጥም ፍቅር ሊገደብ የማይችልና ልብን ከልብ የሚያገናኝ ቀጥታ መንገድ እንደሆነ እዛ ላይ ሲዘፍን እንደነበረ፣ በዚህም ልባቸው እንደተገናኘ ይነግራታል። እሱም ርዕሰ መምህራኖቹ ምንም ቢወስኑ በጣም እንደሚወዳት ነበር የነገራት። ታዲያ ግን እሷ በየቀኑ እሱ ማየት ስለምትፈልግ ብቻ እዛው ትምህርት ቤት መምህር ሆና ለመቀጠል ነበር ያሰበችው። ነገር ግን ግንኙነታቸው በገደብ ነበረ። ከሃይስኩል እስኪመረቅና እሱ አይምሮ ከዳበረ በኋላ ውሳኔ መወሰን ሲችል ግንኙነት ለመጀመር ነበር የወሰኑት። በዚህ ቆንጆ አስተላለቀም ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።